እና ደግሞ ያው ከንግግርህ ነው የተረዳሁት። ምናልባት ከተሳሳትኩ ያው ባልስማማስ ምን አመጣለሁ ብለሽ ነው እንጂ አልተስማማም ነው። አይ እንደዛ ማለት አይደለም። እንደዛ ነው የሚመስለው። ግን እንደዛ ማለት አማራጭ ሳይሆን አማራጭ ስታጣ ሳይሆን እንዴ እንደዛማ ይከፋኛል። እንደዛ ሳይሆን እኔ ያው ብዙ ጊዜ ምን እላለሁ መሰለሽ ማለት እኔ ሲጀምር አብርሽ ደስ እንዲለው ፈልጋለሁ። በመጀመሪያ ደረጃ የእሱ ምርጫ ይሄ ነው። ምክንያቱም ወንድሜ ነዋ፣ እንዲጎዳብኝ አልፈልግም፣ ወይ ደግሞ የሆነ ውስጥ እንዲገባ አልፈልግም። እሱ ከወደደሽ እኔ ሊወድሽ ግዴታ ነው። ምክንያቱም ምን አለ አብርሽ ከኔ ጋር እድሜው ሁሌ እስኪያረጅ ድረስ ከኔ ጋር እኮ አይኖርም። የሚኖረው ከአንቺ ጋር ነው ማለት ነው። ተረዳሽኝ አይደለ? ስለዛ የግዴታ እሱ የሚወዳትን ልወድ፣ እሱ የሚያፈቅራትን እኔም በዛ ልክ ልወዳት ያስፈልጋል። ተረዳሽኛ? በዛ መንገድ እንድትረጂኝ ብዬ ነው። እሺ ያው ማለት ያው አሁን ቀለበት አድርገናል። ከዛ ባለፈ ደግሞ ስለምክርህ በጣም አመሰግናለሁ። እኔም ከሩታ ህይወት ላይ በጣም ብዙ የተማርኩትና አብርሃም ላይ ላለማድረግ ሞክራቸው በጣም ብዙ ነገሮች አሉ። ማለት ከዚህ በፊት እሷ ነገሮችን ብትረዳ አንደርስታንድ ብታደርግ ስለ እውነቱም አብርሃም ከሷ እጅ የሚወጣ አይነት ሰው አልነበረም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ በተለይ በአሁኑ ሰዓት አሁን ለእነ ሄርሜላ ለአብርሽ ሳይሆን አው ይባላል እና ያው ለዚህ ጊዜ ያደረሰሽ ፈጣሪ ነው። ያው የሚቀጥለውንም ህይወት ወይ ደግሞ ትልቅም ነገር የሚገጥምሽ ወይ ደግሞ አብረን ወደ ትዳር የሚገባው እግዚአብሔር ሲፈቅድ ነው እና እንግዲህ ወደዛ ያድርስሽ እላለሁ። የታላቅነት አሜን። አመሰግናለሁ በጣም ዴቭ። በጣም የሆነ ባለፈው ለታ ያው አንተ ባለበት እንደዛ ከዳኒ ጋር ማውራታችን ትንሽ ትክክል አልነበረም። ያው አንተ ሪስፔክት አድርገን ግን ደግሞ እሱ ትንሽ ወጣ ያለ ነገር እንደዛ ወጣ ያለ ነገር ሲያሳየን ነው። እኔም አብርሃም እንደዛ በዛ ልክ ይሆን ነው እና ብቻህን ብታየኝን እንደዛ ነው ልብንም ታውቃለህ። ለዛ ነው ወዲህ ያው ምን አለ መሰለሽ እኔ ብዙ ጊዜ ያው ያለትን ብያችሁ ነበር። አንዳንድ ጊዜ እኔ አብርሽ በብዙ እኔ በጣም ወንድሜ ነው እና አንዳንዴ ችኩል ነው ታውቂያለሽ። እና መቸኮል ብዙ ጊዜ ይለዋል። በቃ አትቸኩል፣ ተረጋጋ፣ ነገሮች እንደዚህ አይደለም እና በጊዜው እኔ የታየኝ የእናንተ ደስታ እንዳለ ሆነ ያለትን ብያቸዋለሁ። ደስታችሁ ያስደስተኛል። ደስታው እኔ አብርሽ ሲደሰት ከማንም በላይ የምደሰተው እኔ ነኝ። ነገር ግን አንዳንድ ነገር ላይ ወንድ ልጅ ስትሆኝ በተለይ መረጋጋት አስፈላጊ ነው። ሴት ልጅ በባህሪዋ ችኩል ናት። ለአንዳንድ ነገር ፍጥነት ትላለች። የሆነ ፈጥና ነገር ታበላሻለች፣ ፈጥና ነገር ታስተካክላለች። ተመልከቺ፣ ገብቶሻል? ወንድ ልጅ ግን እንደዛ አይደለም። ቆም ብሎ ራሱን ማየት አለ የቱ ጋር ነው የቆምኩት እና ደግሞ ልክ ነኝ ወይ? ተረዳሽ አይደለም? ይህንን የማደርገው ነገር ነገ ማንን ይጎዳል፣ ነገ ምን ይዞብኝ ይመጣል የሚለውን ነገር እንዲያይልኝ ስለምፈልግ ለዛ ነበረ ይሄ ነገር በጊዜው መሆን አልነበረበትም። ትንሽ ብትረጋጉ የተሻለ ነበረ ምናምን ብዬ በጊዜው የሚያወራዋችሁ በእንደዛ ሀሳብ ነው። ምክንያቱም እኔ እናንተን ተቃዋሚ አይደለሁም። እኔም የራሴ ህይወት አለኝ። አብርሽም የራሱን ህይወት ነው የሚኖረው። ገብቶሻል አይደለም? ግን በሚኖርበት መሀል እንደ ታላቅ ደግሞ ይታየሽን ትመክሪያለሽ። መንገድ ሲሳሳት ልክ አይደለም ትያለሽ። ምክንያቱም አሁን ምሳሌ ትናንትና ከሩታ ጋር እንግዲያው ቸኩሎ በቃ ሁለቱም ልጆች ናቸው ያው ታውቂያለሽ። ቸኩሎ ነገር ላይ ገቡ። ከዛ በኋላ ልጅ ተወለደ። አስቢ ገባሻ? ከዛ ደግሞ ገና እንግዲያው ከተጋቡ ሉሌ እኮ ገና 6 ወር 7 ወር ነው አይደለ? አስቢ ገና 2 ዓመት ሳይሞላቸው ሌላ ፍቺ። አየሽ፣ እንደዚህ አይነት ነገሮች ችግር ውስጥ ከመግባት መጀመሪያ አስተውሎ ይሄ ነገር ይጠቅመኛል ወይስ በቀጥልበት ያዋጣኛል? ይሄ ምክር ግን ለእሱም ብቻ አይደለም ለአንቺም ነው። ገብቶሻል አይደለም? አብረሽ በምትቀጥይበት ጊዜ ሴት ልጅ የራሷ ብልሃት አላት። ሴት ልጅ የራሷ አስተሳሰብ አላት። ሴት ልጅ ወንድ ልጅ እንዴት መያዝ እንዳለባት ማወቅ አለባት። ተምረሽ አይደለም። አንዳንድ ሴት ልጅ ትምህርት ያው ተጨማሪ ነገር ገብቶሻል አይደለም? ግን ፈጣሪ የሰጣችሁ ሴት ልጅ ፈጣሪ የሰጣት ጥበብ አለ። ያንን ጥበብ እንዴት አውጥቼ ልጠቀመው ነው ዋናው ነገር። ገባሻ? አሁን ሩታ በቃ ፈጣሪ የሰጣትን ጥበብ አላወቀችውም። አብርሽን እንዴት መያዝ እንዳለባት፣ እንዴት ማሸነፍ አብርሽ በበኩሌ ዝም ብሎ ከመሬት ተነስቶ ዝም ብሎ የሚሄድ አይነት ሰው አይደለም። ባህሪውን ካወቅሽ በስነ ስርዓት የእውነት እሱን በደንብ የምታውቂ ከሆነ አብርሽን በስነ ስርዓት ማሸነፍ ትችላለሽ። ሩታ የተሳሳተችው ያ ነው እና አንቺ ዛሬ ላይ እንደዚህ አይነት ስህተት እንዳትሰሪ ያንንም ለመናገር ጭምር ነው ዛሬ የቀጠርኩሽ። አንቺ እያልኳቸው ነበር ለቤተሰቦችሽ። አብርሽ በባህሪው ስስ ነው፣ ልቡ በጣም ስስ ነው። ሰውን በጣም ይወዳል። ካዘነው ጋር የሚያዝን ልጅ ነው። ከሚደሰተው ጋር ይደሰታል እና ለቃሉ እጅግ በጣም ታማኝ ነው።
ገብቶሻል አይደለም? ላመነበት ነገር ደግሞ ምንም በጣም አብርሽ በጣም ደግሞ የሚያናድረው ባህሪው በጣም እልኸኛ ነው ሲበዛ ማለት ነው። እና የሆነ ነገር አሁን የሆነ ነገር ብሎ አሁን አይሆንም ምናምን ብትይም በቃ በልህ ነው ያንን ነገር የሚያደርገው። ሊጎዳውም እኮ ይችላል። ተመልከች፣ እሱን ሊጎዳው ይችላል፣ ሊጥለው ይችላል። ግን እንደዛ አይደለም አብርሽ። በቃ ቢጎዳውም